ታጠፈች። Come
ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማናሁ ዳግመ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ ተሳለነ እግዚኦ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን ወአሜን። ለይኩን ለይኩን ቅዱስ ስሉስ ለአምላክ ኢየሱስ ዘቦቱ ለከ ስብሐት ወኢይዝ ለዓለመ ዓለም አሜን። ለአባኮት የትለወልድ ባርኮ ለመንፈስ ቅዱስ በኪዳነ ቃል በሕገ ወንጌል በስሉስ አካል በተወቃው ኮን በአጹረ መስቀልህ ነቢያትን መላእክትን ነቢያትን ሐዋርያትን ጻድቃን ሰማዕታትን ያጸናቸው የጠበቃቸው እኛንም በምግባር በሃይማኖት በጾም በጸሎት አንተን በመውደድ እንድታሰናን ዘመናቱ እንድትባርክልን
የተቸገሩትን እንድረዳልን፣ ያዘኑትን እንድታጽናናልን፣ የታመሙትን እንድትምርልን በዚህ ቅዱስ ስፍራ ያሉትንም ሕይወት፣ መድኃኒት፣ በረከት፣ ቸርነት እንዳትሉ መላካችን ምሕረትን፣ ቸርነትን፣ ረድኤት እንድታድላቸው ካህናቱን በረድኤት አዛውንቱን በጸጋ በበረከት ወጣቱን ሕፃናቱን በምግባር በሃይማኖት እንድትጠብቅልን ለዓለም ሁሉ ሰላም፣ ፍቅር፣ አንድነት እንድታድልልን መዋዕለ ሱባኤውን በሰላም አስፈጽመህ ለብርሃነ ትንሣኤ በሰላም ታደርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን ይቅር የምትል በደል የምታቃልል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው በምድር ያሰራችሁት በሰማይ የታሰሩ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል ብለሃልና አሁንም ከሠራነው ኃጢአት ከበደልነው በደል ንጹሐን የመንግሥት ወራሾች እንሆን ዘንድ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ መሐረነ አንተ ዝትነ ማረን አንተ ዝትነ ማረን አንተ ዝትነ ማረን አንተ ዝትነ ማረን አንተ ዝትነ ማርያም መሐረነ ክርስቶስ ንስሐን የምትቀበል ኃጢአትን ይቅር የምትል ጌታዬ ኢየሱስ ክርስቶስ ወገኖቼንም ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እሺ ብፁዕ አባታችን እንግዲህ ከረጅም ጉዞ ፈጽመው በመካከላችን ስለተገኙ አንድ ጊዜ ሁላችንንም እንኳን በሰላም አገናኘን ብለው ብፁዕ አባታችን ንግግር ስለሚያደርጉልን ትንሽ እንግዲህ ረጅም ቀናት ከእኛ ጋር ለመቆየት ነው የመጡት። ይባርኳችኋል፣ በየቀኑ ቡራኬ ይሰጧችኋል። ትንሽ እንድትታገሱ ለማለት ነው። የብፁዕ አባታችንን በረከት ሁላችንም ለማግኘት በዚህ ታድለናል። እግዚአብሔር አምላካችን ሁላችንንም እድል ፈንታው ስለሰጠን ስሙ የተመሰገነ ይሁንልን። ብፁዕ አባታችን ያው በመካከላችን ተገኝተዋል። ሁላችሁንም እንኳን በሰላም አገናኘን ብለው ትንሽ ንግግር ያደርጋሉና ትንሽ ደቂቃ እንድትታገሷቸው እንጠብቋቸው ለማለት ነው።
ብፁዕ አባታችን አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ድርጅት ስርጭት የበላይ ኃላፊ ሊቀ ጳጳስ፣ የምስራቅና የሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የተከበራችሁ ክቡር መላከ ሰላም አባታችን የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የተገኛችሁ የልዑል እግዚአብሔር ልጆች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች ሁላችሁም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። ያለፈውን ጊዜ ሁሉ በቸርነቱ አሳልፎ ሳይገባን ሁላችንንም ለዚህ ሰዓት ለዚህ ዕለት ያደረሰን ይህንን ቀን ባርኮ ቀድሶ ለሁላችንም የሰጠን ከምንወዳቸው አባታችን ጋር ዳግም በዚህ መልኩ እንድንገናኝ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ስሙ የተመሰገነ ይሁንልን። እንግዲህ ጾም የምስጋና በልዩ ሁኔታ ቤተክርስቲያናችን እግዚአብሔርን የምናመሰግንበት የምንጸልይበት የምንጾምበትን ጊዜ ስለሰጠችን እጅግ ደስ እያለን ዛሬ እጅግ በጣም የታደልንበት ትልቅ በረከት ያገኘንበት ዕለት ነው። ታላቁ አባታችን ብፁዕ አባታችን አቡነ ማቴዎስ በእግዚአብሔር ፈቃድ በመካከላችን ሊባርኩን፣ ሊቀድሱን፣ ሊያስተምሩን በአባታዊ አንደበታቸው ሊመክሩን፣ ሊገስጹን በመካከላችን ተገኝተዋል። ይህ በእግዚአብሔር ካልታደሉ በስተቀር የሚሆን ነገር አይደለም። እግዚአብሔር ስላደለን ይህንን እድል ስለሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁንልን። ሁላችሁም በዚህ የተገኛችሁ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም ምዕመናንና ምዕመናት፣ የሰንበት ትምህርት ቤት ወጣቶች፣ በአየር መንገድ በኢንተቤ ተገኝታችሁ ረጅም ሰዓት ጠብቃችሁ አባታችንን ደስ በሚል ሁኔታ የተቀበላችሁ ሁላችሁም እግዚአብሔር በሰማይ ቤቱ እጁን ዘርግቶ ይቀበላችሁ። እግዚአብሔር ይባርካችሁ። ቤተክርስቲያንን ነው ያከበራችኋት፣ ቤተክርስቲያንን ነው ከፍ ያደረጋችኋት። ብፁዕነታቸውን ማክበር፣ ብፁዕነታቸውን በዚህ መልኩ መቀበል ለቤተ ክርስቲያን ያለንን ክብር ክርስቲያናዊ መገለጫ የሆነውን ትህትና ያሳየንበት ነውና እግዚአብሔር አብዝቶ አብዝቶ እንዲባርካችሁ የአምላካችን መልካም ፈቃዱ ይሆነልን። ሁላችሁም ብፁዕ አባታችንን እንኳን በደህና መጡ በሉልን። እስኪ ድገሙና ብፁዕ አባታችን እንኳን ደህና መጡልን። አንድ ጊዜ ድገሙ። ብፁዕ አባታችን እንኳን ደህና መጡልን። እጅግ አድርገን እናመሰግናለን። ብዙ አናደክማችሁም። ብፁዕ አባታችንም ረጅም መንገድ ተጉዘው የመጡ ስለሆነ ለሁላችንም የመጀመሪያውን ቃለ ምዕዳንና ቡራኬ ይሰጡናል ባጭሩ። እኔ አላበዛባችሁም። ወደ ብፁዕ አባታችን ወስዳችኋል። ወተጋቦትን ይኩን ከመ ተጋቦቶሙ ለአርዳኢከ አንተ ዘእሙንቱ ወአንተ ዘለነ አንተ ዘአሚሃ ወአንተ ዘኢዜ። መሰብሰባችን እንደ ቅዱሳን ደቀ መዛሙርትህ ይሆንልን። የእነሱም አንተ ነህ፣ የእኛም አንተ ነህ። ዛሬም አንተ ነህ፣ ያን ጊዜም አንተ ነህ። ዮሐንስ ወልደ ነጎድጓድ አባታችን የተናገረው ቃል ነው። ሊቀ ስዩማን ብንያም የምስራቅ አፍሪካ ሀገረ ስብከት ስራ አስኪያጅ፣ መላከ ሰላም ጌታነህ የደብረ ሰላም መድኃኔዓለም አስተዳዳሪ፣ አባቶች፣ ካህናት፣ ሊቃውንት፣ ዲያቆናት እንደዚሁም
እንደ ታላላቆቹ አባቶቻችን እንደነ አብርሃም፣ እንደነ ይስሐቅ፣ እንደነ ያዕቆብ ደጋጎቹ እግዚአብሔርን በሕይወታቸው ሁሉ እንዳስደሰቱት የምትመሰሉ አባቶቻችን፣ ወንድሞቻችን እንደ እናቶቻችን እንደነ ሳራ፣ እንደነ ርብቃ፣ እንደነ ራሔል እንደዚሁም እግዚአብሔርን በጉልበታቸው፣ በሀብታቸው፣ በጸሎታቸው እግዚአብሔርን ሲያገለግሉ እንደነበሩ የምትመሰሉ እናቶቻችን፣ እህቶቻችን በቅድሚያ ዓመታትን በወራት ወራትን በቀናት በሳምንታት ሳምንታትን በቀናት ቀናትንም እንደዚሁ በደቂቃ በሰከንድ እየከፋፈለ እያፈራረቀ የሚጠብቀን አምላካችን ይህችኛዋን ዕለት ደግሞ ከዓመታትም በወራት ከወራትም በሳምንታት ከሳምንታትም በዕለታት ጠብቆ የራቀውን አቅርቦ የቀረበውን አስተካክሎ ዓይን ለዓይን እንድንገናኝ የእግዚአብሔርን ሰላም ቸርነት እንድንናገር አባትነቱን ምሕረቱን እንድንመሰክር ላበቃን ለአምላካችን ለእሱ ክብር ምስጋና ይግባው። እንደዚሁም ለእናቱ ለድንግል ማርያም፣ ለቅዱሳን መላእክት፣ ለጻድቃን፣ ለሰማዕታት ላገለገሉት ክቡራን አገልጋዮች ሁሉ ምስጋና ለነሱ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም ወደ ማገባደጃው መካከሉን አልፋችሁ ወደ ማገባደጃው እንኳን አደረሰን አደረሳችሁ። እንግዲህ ዛሬ ትንሽ ከታሰበው ሰዓት ዘግየት ብለናል። ኤርፖርት ላይ የተንገላታችሁ የተጉላላችሁ ካህናት አባቶቻችን፣ ዘማሪያን እንደዚሁም ልትቀበሉን የመጣችሁት ሁሉ ያው በእግዚአብሔር ስም ይቅርታ እንጠይቃለን። ትንሽ ዘግየት የሚል 1 ሰዓት ያህል ዘግይተናል ይመስለኛል ስንገባና እናንተም እዚህ መጠበቃችሁ አይቀርም። እዚህ ያላችሁት እዛም ያሉት ደግሞ በመጠበቅ ትንሽ መጉላላታቸው አይቀርምና ይሄ እንግዲህ ለእኛ ክብር ለአባቶቻችሁ ክብር ያደረጋችሁት ነው። አክባሪ ምንጊዜም ተከባሪ ነው። የሚያከብር ራሱ ክብር ይጠብቀዋል። ሰው የሚያገኘው የሚያጭደውም እንደዘራ ነው፣ የሚያገኘውም እንደደከመው ነው እና ስለዚህ በእውነት አክባሪ አባቶቻችን ሲያከብሩ የነበሩ ሲከበሩ ነው ያየናቸው። ሲወዱ የነበሩ ሲወደዱ ነው ያየናቸው እና ይሄ የቤተ ክርስቲያናችን ስርዓት ነው። አባቶቻችን ያቆዩልን ነው። እንግዳ ሲመጣ መቀበል፣ እንደውም በታላላቆቹ አብያተ ክርስቲያናት ገዳማት እንግዳን እግር አጥቦ ቀጤማ ጎዝጉዞ የሚበላውን አዘጋጅቶ መቀበል የአባቶቻችን ያቆዩልን ስርዓት ነው። ትውፊት ይባላል። ትውፊት ደግሞ ቅብብሎሽ ነው እና ቤተ ክርስቲያናችን ደግሞ እንደምታውቋት መጸለያችንም መገናኛችንም መሰብሰቢያችንም የልባችንን ሐዘን መንገሪያችንም ለእግዚአብሔር አምላካችን ማልቀሻችንም የሎዛዋ ምሰሶ ቤተ ክርስቲያናችን ናት። በሎዛ አባታችን ያዕቆብ ወደ አጎቱ ሀገር ሲሄድ መሽቶበት ባደረበት ሰዓት እችን መሰላል አይቷታል። የሰማይ መላእክት ሲወጡባት ሲወርዱባት ሲመላለሱባት በነቃም ሰዓት ቦታዋን ምልክት አድርጎባት ሄዷል።
ቃልም ተናግሯል። ዘየተሐነጽ ቤተ እግዚአብሔር፣ በዚህ እግዚአብሔር ቤት ይሰራል። ከምድር እስከ ሰማይ የሚደርስ መሰላል፣ ከሰማይ የሚመጣ መሰላል፣ ከምድር ያለ መሰላል ይደርስባታል፣ ይወጣባታል፣ ይወርደባታል ብሎ በዛን ሰዓት ነው ለሰው ልጆች መጽናኛ የምትሆነው ክርስቶስ በደሙ የመሰረታት በመስቀሉ የባረካት ቤተ እግዚአብሔር ለምዕመናን ለወዳጆቹ ለሞተላቸው መጽናኛ የምትሆን ቤተ ክርስቲያን በእሷ ነው። እኛ በእግዚአብሔር ቤት ባረክናችሁ ይላል ክቡር ዳዊት። እናንተ ደግሞ በእግዚአብሔር ቤት መረቃችሁን። ባረክናክሙ ውስተ ቤተ እግዚአብሔር፣ በእግዚአብሔር ቤት ባረክናችሁ፣ በእግዚአብሔር ቤት መረቃችሁን፣ ተመራረቅን። ናቺ መሰብሰቢያችን ድንኳናችን በኋላም ደግሞ ለመንግሥተ ሰማያት የምታበቃን የመንግሥተ ሰማያትን ርስት የምናገኝባት ሀገራችን ክቡር ደሙን ቅዱስ ሥጋውን የምናገኝባት የረሃበ ነፍስ ማስታገሻ የረሃበ ጽማት ማስታገሻ የሕይወት ምግብ የምናገኝባት መሶባችን፣ ቤተ መቅደሳችን፣ መንበራችን። ነቢዩ መቅደሳችን ታላቅ ነው፣ መንበራችን ልዑል ነው ይላል ነቢዩ ናሆም። እና በዚች ውስጥ አባቶቻችሁን አክብራችሁ መቀበላችሁ ክብር ነው። ቢያንስ ልጆቻችሁ ያከብሯችኋል። ልጆቻችሁ የእናንተ ልጆች ይሆናሉ። በዚህ ውስጥ እኛ ተቀብላችሁ ስንባርካችሁ እግዚአብሔር ብድር ይመልስላችሁ፣ ብድራችሁን አገኙ በምንልበት ሰዓት እግዚአብሔር በሰው ላይ አድሮ ነው ሁልጊዜ ስራውን የሚሰራው። የማይታየው ረቂቁ አምላክ በሚታይ ሰው ላይ ነው አድሮ የሚመርቀውና እግዚአብሔር በረከቱን ይስጣችሁ። ካህናትም አባቶቻችን ጭር ብሎ ከምንመጣ እንደዚህ ድምቅ ብሎ ስንመጣ እግዚአብሔር ራሱ ደስ ይለዋል። በወንጌሉም ተናግሯል። አንድም ሁለትም ሶስትም ሆናችሁ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ብሏል። እኔ በመካከላችሁ እገኛለሁ። ሰብሰብ ብለን ስንገኝ ለበጎ ነገር እሱ በመካከላችን ይገኛል። አባታችን ነው፣ ይባርከናል። እናታችን ነው፣ መጽናኛችን ነው፣ አለኝታችን ነው፣ ተስፋችን ነው። ከእጁ ነው ከእሱ እጅ ላይ ነው ምግባችንን የምንጠብቀው። ከእሱ እጅ ላይ ነው በረከትን የምንጠብቀው። ከእሱ እጅ ላይ ነው ዕድሜም ሕይወትም ጤናም የምንጠብቀው። ሁሉ በእጁ ያለ አምላክ ነው። ሁሉ በእጁ ያለ አምላካችን ይጠብቃችሁ። ሰሞኑንም አብረን ስላለን ሕማማቱን ጌታችን እናስበዋለን። በዚሁ በቤተ መቅደስ ውስጥ እናመሰግናለን፣ ይቅር በለን እንላለን፣ አብረን እንጸልያለን። እግዚአብሔር የፈቀደልን ሰዓት በሰላም እንድናሳልፍ እንጥራለን። ቸርነቱን እንለምናለን። ሁላችሁንም እግዚአብሔር ይጠብቃችሁ። እንመራረቃለን አባቶቻችን እንደመረቁን እና እግዚአብሔር ይጠብቅልን። እግዚአብሔር ያቆያችሁ። ሳምንታቱን ይባርክላችሁ። ቀናችሁንም እያንዳንዱ ቀን ይባርክላችሁ። ከክፉ ነገር ሁሉ ይሰውራችሁ። ዓለም ባህር ናት። ባህር ውስጥ ብዙ ነገር አለ። ዓለም ባህር ከሆነችው ዓለም ሁሉ ሰውሮ የጠራውን ውሃ ያጠጣችሁ፣ በጠራው መስክ ላይ ያሳርፋችሁ፣ በለመለመው መስክ ያሳድራችሁ። ምሽቱን በሰላም ያስመሸን፣ ሌሊቱንም መጪውን ሌሊት በሰላም ያሳድረን። ለነገ ዕለት ለምስጋና በዚሁ በመቅደስ ውስጥ ይሰብስበን። አባታችን፣ አለኝታችን፣ መድኃኒታችን፣ መመኪያችን አባታችን ስንለው እንደ ልጅነታችን አቤት ይበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ
ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ለዘላለሙ አሜን። የአብ በረከት የወልድ ቸርነት የመንፈስ ቅዱስ አንድነት አይለየን። የማይሰራ ኃጢአት እግዚአብሔር ይፍታ። ወንድሞቻችን አባቶቻችን ስለባረኳቸው ቀቦሙ ቅዱስ ቀቦሙ በስምከ